ክቡር አባታችን ሊቀ ስዩማን አያና በላቸው የሀገረ ስብከታችን ስራ አስኪያጅ፣ መላከ ፀሐይ ቆሞስ አባ ላይከ ማርያም፣ የብፁዕ አባታችን የአቡነ ቀሲስ የገዳማት ክፍል ኃላፊ፣ የሀገረ ስብከታችን የመምሪያ ኃላፊዎች፣ መምህራነ ቤተክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ ጉባኤ ስር የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናትም ጭምር በልዑል እግዚአብሔር ስም እንደምን ዋላችሁ? ልዑል አምላካችን እግዚአብሔር በቸርነቱ በይቅርታው እስከዚህ ዕለት ስላቆየን ስሙ የተመሰገነ ይሁን። የምንማማርበት የትምህርታችን መነሻ የሚሆነው ሐሳባዊ መነሻ ትናንት፣ ዛሬ፣ ነገ በሚል ሐሳብ ነው። አጭር ሐሳብ የምንማማረው በምን ጉዳይ ነው የምንማማረው? ትናንት፣ ዛሬ፣ ነገ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስት ሐሳቦች አይለዩአትም። ትናንትን በታሪክ፣ ዛሬን በኑሮ፣ ነገን በዓላማ ታስባለች። የትምህርታችን ዓላማ ኦርቶዶክሳዊ እይታ ክርስቲያናዊ ሰው የሚያስበውን በህሊናችን ውስጥ ስለን እንድናደርግ እንድናስብ ነው። ይሄ ቃል በባለቤቱ በእግዚአብሔር ተነግሯል። እስመ ኢየሱስ ክርስቶስ ዘትማለም ወዮም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለሙ ሕያው ነው ወይም ነገ ነው ብሎ ሐዋርያው በዕብራውያን መልእክቱ ጽፎልናል። በልዩ ልዩ መጻሕፍት ተጽፏል። ትናንትናም ዛሬም ነገም ነው ተብሎ። ትናንት ምንድነው ለኛ? ዛሬ ምንድነው ለኛ? ነገ ምንድነው ለኛ? ትናንት የምንለው ልብ በሉ፣ ትናንት ብንለው ከአሁኗ ደቂቃ በፊት ከነበረችዋ ደቂቃ ጀምሮ እስከ ክርስቶስ ጽንሰት፣ መወለድ፣ ማደግ፣ መሰቀል፣ መሞት፣ መቀበር፣ ከሙታን ተለይቶ መነሳት፣ በ40ኛው ቀን ማረግ፣ ለሐዋርያት መንፈስ ቅዱስ መላክ፣ ይሄ ትናንታችን ነው። ይቀጥላል። ወደ ላይም የነቢያት አኗኗር፣ የመላእክት ማህበር ትናንት ይባላል። የኛ የክርስቲያኖች ትናንት ርቱ ትናንት ነው። ርቱ ማለት ቀና ትናንት ማለት ነው። ቀና የማይጣመም ያልተወላገደ ሕያው ማያ የሚያየው ትናንት እንለዋለን። ቅድስት ቤተክርስቲያናችን ኦርቶዶክሳዊት ሃይማኖታችን በክርስቲያኖች ሕሊና ውስጥ ትናንት ስትል በትናንት ውስጥ ነቢያት አሉ፣ በትናንት ውስጥ ሐዋርያት አሉ፣ በትናንት ውስጥ አጠቃላይ ክርስቲያኖች በተጋድሎ ያለፉት በሙሉ አሉ። ስለዚህ ስለ ትናንት ስናይ ትናንት የነበሩትን እያየንና እየመሰከርን እየተረጎምን ነው ማለት ነው። በሀገራችን ነጥለን በታሪክ ደረጃ ስናመጣ ትናንት ሀገራችን ኢትዮጵያ ስንል ደግሞ ትናንት ሕገ ልቡና፣ ትናንት ሕገ ኦሪት ነው፣ ትናንት ሕገ ወንጌል ነው። በሶስቱ ዘመናት የነበራት አኗኗር ነው። በሶስቱ ዘመን ክፍለ ዘመን የኖረችበት አኗኗሯ፣ ከእግዚአብሔር ጋር የነበራት ግንኙነት፣ እግዚአብሔር ወደ ሰው ልጆች፣ ሰው ወደ እግዚአብሔር የሚገናኙበት መስመር ነው። ቸርነቱን የዘረጋበት፣ ለዚያ ቸርነት ምላሽ የሰጠችበት ህሊና ነው ማለት ነው። በዚያ ህሊና ውስጥ ነው የምናየው። ትንሽ ገባ ብዬ ለማስታወስ ባጭር
እስከ ዛሬ እንደርሳለን። ካለቀ ዛሬ ምን ጨርሰው ነው። ካላለቀ የሚቀጥል ትምህርት የሚሆን ነው። ልበሉ እግዚአብሔር ዓለምን በፈቃዱ በቸርነቱ ሳይገደድ ፈጥሯል። ሳይገደድ ፈጠረ ማለት አገብሮ የለበትም፣ ግዴታ የለበትም። በካህሊነት ነፃ ፈቃዱ ያደረገው ነው። ከፍጡራኑ መካከል ከዓለማቱ መካከል አባቶቻችን የኖሩባት ይህች ኢትዮጵያ ናት። ታሪክ የሀገሩን ታሪክና ትናንት የማያውቅ ሰው እንደ ውሃ ስፍር ባደረጉት ይሞላል። በብርጭቆ ቢያደርጉት እንደ ብርጭቆ፣ በሰሃን ቢያደርጉት ሰሃን ይመስላል። የውሃ ስፍር ቅርጽ የለውም። ትናንትን የማያውቅ ሰው ቅርጽ የሌለው ልብ ይኖረዋል። ያልተቀረጸ አቅጣጫ የሌለው የማይወስን ወላዋይ ይሆናል። እንዲያም ስለሆነ ነው ብዙ መከራዎች የደረሱብን፣ ብዙ ማኒፌስቶዎች በእኛ መግለጫ ያወጡብን። ብዙ ማለት ከኦሪት ዘፍጥረት ከመጀመሪያው ምዕራፍ እግዚአብሔር እንዲህ ነው የሚለው፣ ወይቤ እግዚአብሔር እንዲህ አለ። ምን አለ? ሰማይና ምድር ይፈጠሩ አለ። በፈቃዱ በሐልዮ ተፈጠሩ። በነቢብ ለይኩኑ ብርሃን ይሁን አለ፣ ሆነ። መሬት ታብቅል አለ፣ አበቀለች። ሁሉም ይሁን አለ፣ ሆነ። እየሆነ በሰባተኛው ቀን ስድስተኛው ቀን ሰውን ፈጠረ፣ ሰባተኛው ቀን አረፈ ይላል። ደክሞት አይደለም፣ ሰርቶ ጨርሶ ተወ ማለት ነው። መፍጠር የፈለገውን ፈጠረ። ቀን አለቀበት እንዳይባል አንድ ቀን አተረፈ። ፍጥረት ቀረው እንዳይባል ጨረሰ። ሁሉንም አድርጎ ሁለተኛው ምዕራፍ እግዚአብሔርን በኤዶም ገነትን ተከለ። በገነትም አራቱን ወንዞች አደረገ፣ ግዮን፣ ኤፌሶን፣ ጤግሮስ፣ ኤፍራጥስ። ወውቱ የአጉድ ኩሎ ምድረ ኢትዮጵያ። ሌላውን አልሄድም። ከምዕራፍ 2 ትንሽ ገልበጣን ስንሄድ ከቁጥር 12 ጀምሮ ርዕሱም የኢትዮጵያን መሬት የሚከብ ወንዝ ነው ይላል። ኢትዮጵያ በቅዱሱ መጽሐፍ ኪዳን ከመጀመሪያው አርዕስት የተጻፈች ናት። ትናንትና ታሪኳ ከቅዱሱ ሕያው መጽሐፍ ከእግዚአብሔር ቃል ሊቀ ነቢያት ሙሴ በሰባት የእሳት መጋረጃ በዚያ መካከል ከሰማው በህሊናው ከሳለው ሕያው ቃል ቅዱስ ሰነድ ውስጥ የተቀመጠች የምስጢር ጓዳው የጸጋ ሰሌዳው ናት። ሰማዩን እንደ አለት ምድሩን እንደ ብረት ባጸናበት ኪዳን እርሷንም በዚህ በረከት አጽንቷታል። እኛም ክርስቲያኖች የዚህች በረከት ተሳታፊ ልጆች ነን። ውስጣችን ሙሉ ሆኖ የሚያስበው ለዚያ ነው። በዚያ ላይ በጸጋ ላይ ጸጋ ይጨመርበታል። በዚህኛው ኪዳን ላይ ራሱ እግዚአብሔር ሰው ሆኖ ያስተማረውን የሥጋዌ ቃል ደግሞ ጨምሮ መያዝ የበለጠ በብርሃን ላይ ብርሃን መጨመር ነው። ይሄ ኪዳኗ ነው የመራት። ይሄ ኪዳኗ በኋላ ይሄንን አንጻር እንድትረዱት እንድንረዳው አራቱ ወንጌላውያን ዓለምን ተካፍለው ሲያስተምሩ አራቱ ወንጌላውያን የአዲስ ኪዳን ዘመን የሚታይ ሆኖ ቅዱስ ማርቆስ ሀገረ ስብከቱ ዕጣው የኢትዮጵያ ምድር ነው። ወይም አምስቱ ሀገሮች ናቸው። ግብጽ፣ ሊቢያ፣ ዘይላ፣ ኑቢያ፣ ኢትዮጵያ ናቸው። ሀገረ ስብከት የጴጥሮስ ናቸው። ጴጥሮስ ሮምን እንደ ዛሬው ሳትለይ አባት ሆኖ ማስተማር ሄደ። ወደ ሮም ሲወርድ ለቅዱስ ማርቆስ ዕጣው አድርጎ ለደቀ መዝሙሩ ሰጠው። ሐዋርያ መምህሯ ቅዱስ ማርቆስ ነው። ልበሉ፣ ከማርቆስ የተማረች በግዮን የረሰረሰች ዕጣ ያላት መንበር ያገኘች
ስብከተ ወንጌል የተመደበላት ናት። ኋላም ነብዩ ዳዊት እንደተናገረ ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ወይም ታደርሳለች እንዳለ ዘወትር የህሊና የልመና እጇን እግሯን ለቁመት እጇን ለጸሎት አይኗን ለልመና ከፍ የምታደርግ የኪዳን ምድሩ ናት። እኛም የዚያች ልጆች ነን። ያንን ኪዳን የምንሳተፍ የዚያች ሕያዊት ልጆች ነን ማለት ነው። ይሄ ትናንት ነው። ይሄን የመሰለው የትናንት ታሪኳ ነው። በኋላም በታሪክ ሰንሰለት ውስጥ ከኖህ በኋላ ሴም፣ ካም፣ ያፌት ሶስቱ የኖህ ልጆች ዓለምን ብዙ ተባዙ ምድርን ሙሉት ብሏቸው ለመሙላት ሲበተኑ የኖህ ልጅ እግዚአብሔርን የሚያመልክ ሃይማኖት፣ መንግስት፣ ክህነት፣ አምልኮት፣ መስዋዕት፣ ዕውቀት እነዚህን ገንዘቦች ይዞ ነው የመጣው። ኢትዮጵያን እንደ ራስ አፍሪካን እንደ ሕዋስ አድርጎ ነው መኖር የጀመረው። አዳም በገነት እያለ ገነትን እንደ ቤተ መንግስት ይህን ዓለም እንደ ግዛት አድርጎ እንደኖረው ካምም ልጁም ኢትዮጵያን እንደ ራስ አፍሪካን እንደ ሕዋስ አድርጎ በክህነት፣ በመስዋዕት፣ በአምልኮት፣ ባረዳድ እንዲሁም በርቱ አምላካዊ ትምህርት ተቀርጾ የመጣ ሰንሰለት ነው ያለው። እንግዲህ የሰው ልጅ ጥላቻው ወይም ደግሞ ርህቀቱ ከእውነተኛ ሰንሰለቱ ሲለይ ነው። ብረት ከእሳቱ ሲቀርብ የእሳቱን ባህሪ ይወስድና ይግላል። ከእሳቱ ሲርቅ የቀዝቃዛነት ጠባይን ገንዘብ ያደርግና ይቀዘቅዛል፣ ብል ይበላዋል። ከእውነተኛ ጠባይ ትምህርቷ ስንርቅ ዛግነ፣ ስንዝግ ብል በላን፣ አፈር በላን። ስንዝግ ነው የበላን። ከእውነተኛ አኗኗሩ ሳለን ስንኖር ግን ብል አይበላንም ነበር። ለተሐዋስያን እርር ኩምትር የሚያለ የጋለ ለግዙፋን የሚቆርጥ የተሳለ ነበረ ጠባዩ። ብረት አፈር ከበላው ብረት ከዛገ ከቀዘቀዘ አይቆርጥምም፣ አፈርም ይበላዋል። ከብረትነት ወደ አፈርነት ይቀየራል። እኛ እንደዚያ የሆነ ይመስላል። እንደዚህ አይነት ይሄ ሰዋዊነት አይደለም። ሰዋዊነት አምላካዊ ተሳትፎን ገንዘብ ያደረገ አምላካዊ ተሳትፎ ማለት ምን ማለት ነው? አምላካችን እግዚአብሔር ቅዱስ ነው፣ ቅድስናን የምትሳተፍ። አምላካችን እግዚአብሔር ሕያው ነው፣ ሕይወትን የምትሳተፍ። አምላካችን እግዚአብሔር ዘላለማዊ ነው፣ ለዘላለም የምትኖር ሕይወትን የዘላለም ሕይወትን የምትሰብክ። አምላካችን እግዚአብሔር ቸር ነው፣ የምትራራ። አምላካችን እግዚአብሔር ንጉሥ ነው፣ የምትነግስ። አምላካችን እግዚአብሔር ኃያል ነው፣ ኃይል ያላት። አምላካችን እግዚአብሔር አሸናፊ ነው፣ ድል የምታደርግ ነበረች። አምላክን የመምሰል እግዚአብሔርን የመውረስ የመዋሃድ የፈቃድ ግብሩን የመምሰል ምሰሉኝ ያለውን መስላ የመኖር ይሄ ሕይወቷ ነበረ። የሰው ልጆችን ጠባይ በዚህ ውስጥ የተለካ ነው። ክርስቲያን ሲሆኑ ከእግዚአብሔር ጋር ሲዋሃዱ ሲመስሉት በዚህ ማያ ነው የሚያዩት። የምናየው በዚህ ማያ ውስጥ ነው። ይሄ እየመራት እያስተዳደራት እንደነ መልከ ጼዴቅ ያሉ ካህናት ተሾመውላት ታሪክ ተሰንዶላት እነ ሙሴን ጭምር በማስተማር ስትገለጽ ኖራለች። በጣም ረጅም ዘመን የትናንት ታሪክ አለ። ለማሳሰብ ለማነቃቃት ያህል እንዲሆነ እንጂ በትንሽ ሰዓት የትናንትን ማወቅ አይቻልም። የኛን ትናንት በትንሽ ሰከንድ ውስጥ አይቻልም፣ ሩቅ ነው። እናም ያ እያደገ ሲሄድ እግዚአብሔር ቸር ነው። ለሰው ልጆች ሕግ የተጻፈ ሕግ ሰጠ። መጀመሪያ አዋቂ ልብ ሰጠ። ያም አዋቂ ልብ ሲደክም ለአዋቂ ልቡና ድጋፍ የሚሆን የተጻፈ ሕግ ሰጠ። አድርግ አታድርግ የሚል ሕግ። ያንን ሕግ ከእስራኤል ቀጥላ ከዓለም ቀድማ ብቻዋን ወዳ ፈቅዳ የተቀበለች እርሷ ናት። በእናታችን በንግሥት ሳባ ወይም ንግሥት አዜብ ወይም ማክዳ ታሪክም እንደምናውቀው አንደኛ ነገሥት ምዕራፍ 10 ቁጥር 1 ላይ እንደተመዘገበው
አንተን በእስራኤል ያነገሰ እግዚአብሔር የተመሰገነ ነው ብላ ሃይማኖቷን መስከራ ሌሎች ሲመጡ ቤል ዳጎን የሚባሉ ጣዖታት እየጠቀሱ ቤል ዳጎን እንዲያርግ እያሉ ነው የሚመጡት። እሷ ግን ስትሄድ በእስራኤል ያነገሰ እግዚአብሔር የተመሰገነ ነው ብላ ሃይማኖቷን ገልጻ ወዳ ፈቅዳ መስዋዕተ ኦሪትን ክህነተ ኦሪትን ተቀብላለች። ይህም ቅድመ ልደተ ክርስቶስ ከ990 ወይም 75 ዓመት ጀምሮ ባለው ማለት ነው። ጀምሮ ያለው ከኖህ የልጅ በኋላ 2000 ዓመት ከኖረች እንደገና ከንግስት በኋላ 1000 ዓመት ወይም 995 ዓመት አምልኮቷን ከእግዚአብሔር ጋር ተክላ ስብ አጢሳ ደም አፍሳ አንሳይለ ከፈኑ ዴከ ና አድነን ብላ ትንቢት ተናግራ እግዚአብሔር ቃል ከወዲያው ዓለም ወደዚህ ዓለም እንዲመጣ ሽታ ስትፈልግ የኖረች ናት። አይዛባዊት አይደለችም። በአጭር ቁመት በጠባብ ደረት ሲገለጽ አልገፋቸውም። ይህንን ማሳያ ላስታውሳችሁ፣ ትናንታዊ ማሳያ። አንደኛ ማሳያ እግዚአብሔር ቃል በመጋቢት 29 ቀን በእግዚአብሔር መልአክ በቅዱስ ገብርኤል አብሳሪነት በእመቤታችን ቅድስት ድንግል ማርያም ይሁንታ በጎ ፈቃድ እንዳልኸኝ ይሁን ስትለው ተጸነሰ። ታኅሳስ 29 ቀን ተወለደ። ያንን ልደት ምሳሌ ሕይወት አድርጋ አካል አድርጋ ሀገረ እግዚአብሔር ኢትዮጵያ ንጉሷ ባዚን ይባላል። በጊዜው በክርስቶስ ዘመን የነበረው አምላክ ወርዷል ተወልዷል አማሃ ይዞ ከሰብአ ሰገል አንዱ ሆኖ ገብሮለት የመጣ መላእክት ስብሐት ለእግዚአብሔር በሰማያት እያሉ ሲዘምሩ አብራ የዘመረች ሀገር ናት። ሰምታል? አብራ የዘመረች ስብሐት ለእግዚአብሔር በሰማያት፣ በሰማይ ለእግዚአብሔር ምስጋና ይሁን በምድር ምስጋና ይገባዋል ብላ በቤተልሔም ዋሻ ዝማሬዋን ያቀረበች ናት። ማን? ንጉሷን ወክላ አማሃ አቅርባ። ለምን ትጠብቀው ነበር? እግዚአብሔርን ስትጠብቅ የኖረች ናት። አይሁድ የተወለደው ክርስቶስን ለመግደል ፈለጉት። ሀገራቸው የተወለደ ክርስቶስን ለመገበር ፈለገችው። ሲፈልጉ ሁለቱም ተገናኙ። አይሁድ ለመግደል፣ ባዚን ለመገበር። ይሄ ሕይወቷ ነው። አምላኪነት፣ በጎነት፣ እግዚአብሔርን ፈላጊነት። አንዱ ችግራችን ዓለም ያላወቀልን አምላኪነታችንን እንደ ፍርሃት፣ ኦርቶዶክሳዊነታችን እንደ ጅልነት ወይም ደግሞ ለዓለም እንደ ክፉ ነውጤነት አየው ብለን እናስባለን። ይሄንን እኛ ክርስቲያኖች በትክክል እንረዳለን። ዓለም ላይ የለም። ዓለም ላይ ችግሩ ምንድነው? ታሪኩ ከኛ እጅ ተጣለና አይደምቅም። ሌሎች የጫማ ቁጥር ያስመዘግባሉ። እኛ ከክርስቶስ ዋሻ የተገኘውን ከቤተልሔም የዘመረውን ንጉሥ መመዝገብ አንችልም። ያለንን ትንሽ እናደርገዋለን። በሰው ወርቅ ለመድመቅ እንሞክራለን። በባዕድ ስርዓት እንኩራራለን። በባዕድ ዓለም እንዲሁ እናጭበረብራለን። የኛ የሆነው የኛ ነው። ትናንት በጎ ትናንት ነው የኛ። ትናንት በጎ ትናንት ነው። ምናልባት ቅርንጫፍ ትናንት አለችም። በዚህ ሂደት ውስጥ እናታችን ቅድስት ድንግል ማርያም እንኳን በስደቷ ወራት አይሁድ ልጆቿን እንዳይገሉባት ተሰዳ ስትሄድ ወደ ግብፅ ወረደች። ከግብፅ አልፋ ራሷ ወዳ ፈቅዳ የአስራት ሀገሯ መሆኗን ሰምታ በጽዮን ቤተ መቅደስ ተገኝታለች። በጽዮን ቤተ መቅደስ የመጣች ዕለት የሰማችው ምን የሚል ነበረ? ካህኑ ዮአኪን የሚባለው ካህን ዛሬ እሁድ ጠዋት ከቅዳሴ በኋላ ታምር እንደሚነበብ፣ ትናንት በብሉይ ኪዳን መቅደሳችን ደግሞ የነቢያት መጽሐፍ ይነበብ ነበረ። ስትመጣ ካህኑ ጥቅል ብራና መጽሐፉን አትሮንስ ላይ ዘርግቶ እነሆ ድንግል ትጸንሳለች፣ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች እያለ ያነብ ነበረ። የራሷን ነገር ከራሳችን መቅደስ ሰማችሁ። ይሄ በጎ ትናንቷ ነው። እየቀጠለ የሚሄድ በጎ ትናንት አላት። በነ ቅዱስ ራኤል፣ በቅዱስ ጴጥሮስ፣ በሐዋርያት፣ በባኮስ ጃንደረባው፣
በእንድርያስ በቶማስ በእነዚህ ሐዋርያት የበጎ የወንጌል ትናንት አላት። ከዚያ በኋላ በእነ አባ ሰላማ በእነ አብራ ወአጽብሃ በእነ ገብረ መስቀል በእነ ካሌብ የተንጣለለ የተበጠረ ትናንት አለን። ይሄ እውነታዊ ትናንቷ ነው። ዘርዝሬ ለመተርጎም ታሪክ በጣም ረጅም ነው፣ ስለሚያቅት ነው ሰዓት። ሀገረ እግዚአብሔር ኢትዮጵያ እንዲህ እንደ ዓለም ሁና አልቀረችም። ወንስተ መላእክቱ በልዑ አለመሕያው የመላእክት ምግብ ምትመገብ እንድትሆን ምድራዊ ኪሩብ ሰማያዊ ሰው ምድራዊ መልአክ ቅዱስ ያሬድ አፈፍ ብሎ በድረግ ብሎ ምድር ለቆ በተመስጦ በግዕዝ በእዝል በአራራይ ያስጌጣት በመላእክት ምግብ ምትመገብ ናት። ሐዋርያት ዓለምን ሰብከዋል። በምን እየተረጎሙ? ኢትዮጵያ የሰበከችው በትርጉምም በዜማም ነው። ይሄ ሕይወቷ ነው፣ አኗኗሯ ነው። በዚህ ሂደት ውስጥ እየቀጠለ መሄድ ታሪክ አላት። በ842 በጉዲት የወደመ ታሪክም አላት። ከዚያም በኋላ በነ ቅዱስ ላሊበላ በነ ቅዱስ ይምርሃ በነ ቅዱስ ናኩቶላ በነ ቅዱስ ሐርቤ ገብረ ማርያም በነ ቅዱስ ይትባረክ ሌሎችም ቅዱሳን ነገስታት እንደ ካህን የሚቀድሱ እንደ ንጉስ የሚበይኑ እንደ ሊቅ የሚፈርዱ እንደ ሐዋርያ የሚሰብኩ ትናንቶች ነበሯት። ይሄ ትናንቷ ነው። ዓለም ድንቅ እያለ እንኳን መስራት መጠገን ያቃተውን የሰራች ትናንት ያላት ሀገረ እግዚአብሔር ናት። ትናንት ያላት እኛም የዚያ ልጆች ነን። ስነ ልቡናችን በዚህ ውስጥ ያስባል። ኦርቶዶክሳዊ ሐሳብ በዚያ ቁርኝት ውስጥ ያለ ነው። እየቀጠለ ሲሄድ እና አባ ኢየሱማ እና አባ ተክለ ሃይማኖት እና አባ ኤዎስጣቴዎስ እና አባ አናኒቆስ እና አባ ጊዮርጊስ ዘጋስጫ እና አባ ይኑታ አምላክ እና አባ ያሳይ ዘርዝሬ የማልጨርሳቸው እና አኖሪዎስ ሌሎችም ቅዱሳን የተመላለሱበት የስብከተ ወንጌልና የቃል ኪዳን ትናንት አላት። የቃል ኪዳን ተጋድለው ግርማ ሌሊቱን ድምፀ አራዊቱን ረሃቡን ጽሙን ዕፀ ገዳሙን ፍቶታት እኩያት ኃጣውዕ ርኩሳትን ድል አድርገው የተሸለሙ ሙሽሮች ያሏት ትናንት ናት። ምንኩስናም የተዋበ ሕገ ሰብሳባን ጋብቻዋም የተዋበ ትናንት ያላት ናት። ቢመነኩሱ ክርስቶስን የመምሰል የአክሊለ ሦክ ቅናቱ የታሰረበት መስቀሉ የተሸከመው ጥቁሩ የከለሜዳው ውስጥ ላይ ሾህ ያደረገበት ክርስቶስ አክሊለ ሦክ የተቀበለው በአጠቃላይ በምናኔ ሕይወት መኖሩ ገዳመ ቆሮንቶስ የመግባቱ ትናንት ይሄንን የመሰለ ምናኔያዊ ሕይወት ያላት ትናንታዊ ናት። ዓለም ላይ ያለ ትዳራዊ ትናንቷን ክርስቶሳዊ ትናንት ነው። እናትና አባት የአብና መንፈስ ቅዱስ የሚያጋቡት ልጃቸው የወልድ ታጭታ የድንግል ማርያም አጭታ የቅዱስ ገብርኤል የሚያጩበት ቃል የብስራት የምትታጭበት ድንግል ማርያም ውሃ ስትቀዳ የተነገረችበት የታጭታ ቤተሰቦች የድንግል ቤተሰቦች ስጋውያን ይቀጥላል። ቀነ ቀጠሮ የ5500 ዘመን ምሳሌ ይቀጥላል። የሙሽራ ቤተሰቦች ወይም ሚዜዎች የመላእክት የሙሽሪት ሚዜዎች የኖሎት ጫጉላ ቤት የቤተልሔም ዝማሬው ስብሐት ለእግዚአብሔር ያለው ሙሽራ ለብሳ መምጣቷ ጸጋ የተመላሽ ያለው ለሙሽራ ስም መውጣቱ አዲስ ስም ክርስቶስ ኢየሱስ ለመባሉ በስጋዌ ለመጠራቱ ምሳሌ ለሙሽራ በግ መሰጠቱ እነሆ የእግዚአብሔር በግ ያለው እንዲህ እየቀጠለ ሜዳ ያለው ራሱ ሙሽራው በግ አርዶ ማብላቱ ደግሞ ለሚዜዎቹ ሰዋይ ተሰዋይ መስዋዕት ሆኖ ክርስቶስ ራሱን ለመስጠቱ ምሳሌ ነው። በአንድ ሰርጓ ክርስቶስን የሚሰብክ ትናንት ያላት ናት። በምናኔዋ ቀራንዮን በሰርጓም ክርስቶስን የሚሰብክ ሕይወት ትናንት ያላት ናት። ይሄ የክርስቲያኖች አኗኗራችን ነው። ይሄ እየቀጠለ እስከ ግራ የደረሰ በዚህም ውስጥ እነ ሰይፈ አርድ እነ አምደ ጽዮን እነ ዳዊት እነ ዘርዓ ያዕቆብ እነ ናዖድ እንደ በደ ማርያም እነዚህ ሁሉ አባቶች እንደ አባት እንደ መምህር እንደ ንጉሥ ነው አገልግለዋታል።
በዚህም ኪዳን የተቀበሉ ጸጋ ያላቸውም አሉ። አገልግለው እንዲሁ ቅድስናው ጨርሶ ባይሰጣቸው ዋጋ ያገኙ ባለ ታሪኮች አሉ። በዚህ መልኩ ቀጠለ ትናንቷ። ይሄ እያለ ከ15ኛው ክፍለ ዘመን 15 ዓመት ብትወድምም ያንን ቁስሏን ታግሳ እንደገና ቀጥላ ከሚስዮናውያን ተንኮል ከጀሱቶች ጠባይ እንዲሁም ጸጋና ቅባትን በተከሉባት መስመር እየተቃወመች ከዚያ ያለፈች የመጣችበት የተጋድሎ ትናንትም አላት። ይሄ ህይወቷ ነው። እንዲህ እያለች ከ15ኛው ክፍለ ዘመን በኋላ ብዙ ፈተና እየፈተኗት አንዴ በውስጣዊ አንዴ በውጫዊ ሚስዮናውያን የተለያየ ተልእኮ ቆንስላ መስለው ታሪክ አጥኚ መስለው የተለያየ መልኩ እየፈተኗት እስከ 1930ዎቹ ደረሰች። ከ1930ዎቹ በኋላ ሌላ መስመር ቀየረ። የትምህርት ስርዓቷ ተቀየረ። ጠረኗ ትንሽ እየቀየረ መጣ። ምናልባት ዝም ብለን እንዳናይ ግን ሁለት ህጎችን ልነግራችሁ ፈልጋለሁ። አምላካችን መድኃኔ ዓለም ክርስቶስ ሲያስተምር እንዲህ አለ። ንግሥት አዜብ ትነሳ መለተ ደይን፣ በፍርድ ቀን የአዜብ ንግሥት ትነሳለች፣ በዚህም ትውልድ ላይ ተፈርዳለች። እስመ መጽአት በአጽናፈ ምድር ከመ ትስማ ጥበቢሁ ለሰሎሞን፣ ከምድር ዳርቻ የሶሎሞን ጥበብ ልትሰማ መጥታለችና። ወናሁ ዘየአቢም ሰሎሞን ሀሎ ዝሄ፣ ሰሎሞን የይበት ከዚህ አለ። ምን ማለቱ ነው? ሰሎሞን እኔ መስያት እናታችሁ ንግሥታችሁ ወይም ንግሥት አዜብ ልትጠይቅ ልትገፋለች። የሶሎሞን ጌታ መጥቼ ግን አላመናችሁም ትፈርዳለች አለ። ኢትዮጵያ የዓለም ፍርድ ናት። እንዲገባን እንዴት ሆና ክርስቶስ ሁለት ህግ ሰጥቷል። በህገ ልቡና ወይም በህገ ኦሪት ጽላትን 10ቱ ቃላትን፣ በህገ ወንጌል መስቀልን የመስቀል ቃልን። ለሙሴ የሰጠው ቃል ከኔ በቀር ሌላ አምላክ አይኑርህ፣ የአምላክን የእግዚአብሔር ስም በከንቱ አትጥራ፣ ሰንበቱንም አክብር፣ ባልንጀራህን እንደ ራስህ ውደድ የሚለው አምላካዊ ህግ በአጻባቅ በእግዚአብሔር ጣት በተጻፈው ጽላት ላይ ሙሴ ተቀበለ። ያ ቃል ያ 10ቱ ቃላት ያ ኪዳን ቢጠብቁት የሚያከብር ባይጠብቁት የሚፈርድ ነው። ያ ኪዳን የት አለ? ኢትዮጵያ ላይ ነው ያለው። ሐዲሱ ኪዳን መስቀልን ተሸከሙ፣ መስቀልን ያልተሸከመ የኔ ሊሆን አይችልም ብሎ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፈሶ ሐዲሱን ኪዳን ሰጠን። ያ ኪዳን የተዋለበት ያ የታለ? ግሸን አምባ ላይ አለ። ዓለምን ሊያሳልፍ ሲመጣ ከሰማይ ዝቅ ከምድር ብቅ ብሎ በግርማ መለኮት በክብር ሲገለጽ መስቀሉን ይዞ ነው የሚወጣው። ይኸው የኢትዮጵያ ምድር ነው የሚወጣበት። ምስክር ነው ይሄ። ትፈርዳለች አለው። ለዚህ ነው ትፈርዳለች። የዓለም ፍርድ ናት። ሲያከብሯት ምሕረት ናት፣ ሳያከብሯት ፍርድ ናት። በዚህ ፍትሐ እግዚአብሔር ውስጥ የምትመላለስ የምስጢር ጓዳው ናት። እንዲህ እየቀጠለ ሄደ። ከ19ኛው አጋማሽ በኋላ እንግዲህ ትናንቷ የትናንት ህይወቷ እየተቀየረ መጣ። በእኛ በልጆቿ ስንፍና ልብ በሉ። 1933 ጣሊያን ጦርነት ሁለተኛ ያለፈበት ነው። እንዲያ እየቀጠለ የዘመናዊ ትምህርት ስርዓት መጣ። ከራሷ ትምህርት ጠባይ ተለየች። ሌሎቹ ዓለም ብራናውን የሚጽፉ ሊቃውንትን ኋላ ቀር አሏቸው፣ ቆዳ ፋቂ አሏቸው። ብር የሚተፉ እሳት የሚተፉ እጆች በዱካ ፈራሚ ሆኑ ላለመጠላት ብለው። ስነ እጽዋቱን ጥበቡን የሚያውቁ ሊቃውንት በጠንቋይ ተተኩና ተዋጡ። እነዚያ ሐኪሞች ከሰው ልጆች ተለዩ፣ ተገለሉ። መሬት እያነጠሩ ብረት የሚሰሩ መስቀል የሚቀጠቅጡ የሚያዘጋጁ ጋሻ ጦር የሚሰሩ ወገል ማረሻ ማጭድ የሚሰሩ ቀጥቃጭ ብለው ሰደቧቸው። ከዚያ ተለዩ። ስራው አቆመ። የውጭ አንጋጣጭ የማይሰራ ተናጋሪ ተንታኝ
የወሬ ቋት ሰው ተፈጠረ። ሀገሩን የሚጠላ ትውልዱን የሚጠላ ሃይማኖቱን የሚጠላ ባዶ መንጋ ተፈጠረ። እኛ የተዋህዶ ልጆች ኦርቶዶክሳዊት ቤተክርስቲያን ባስተማረችን ስርዓት መሰረት ሀገር አይጠላም፣ ህዝብ አይጠላም፣ ታሪክ አይጠላም፣ እውነት አይጠላም። በዚያ እውነት ህሊና ውስጥ እናያለን። ብዙ ነው ችግሩ ሸፍጡ። ከዚያ በኋላ ታውቃላችሁ የነንዋይ ደበበን ሌሎችም ዘመኖች 1966 ወይም 65 ጀምሮ ባለው የአብዮት ስርዓት ሲቀየር ኦርቶዶክሳዊ አስተሳሰብ ተመታ። ኦርቶዶክስ መሆን ለተራማጅነት እንቅፋት ነው። ኦርቶዶክስ መሆን ለሀገር እድገት እንቅፋት ነው። ኦርቶዶክስ መሆን ለሁሉናዊ ወራሪ ነው። ኦርቶዶክስ መሆን ምናምን ነው የሚል ትርክ ተጫነና የዚያ ትርክ ደቀ መዛሙርት ሰለባዎች ዛሬ ቤተክርስቲያኗን ያውኳታል። የዚያ ትርክ ተማሪዎች ልበሉ። እኛ ኦርቶዶክሳውያን ከክፉ በጎውን፣ ከትርክቱ እውነታውን፣ ከሴራው ትክክለኛውን፣ ከተበላሸው የጠራውን መለየት፣ መመርመር፣ መፈለግ፣ ማወቅ ይጠይቀናል። የኛን ሳናውቅ የራሳችን አንሆንም። ሐሳባችን ከፍታችን ነው። ከፍ የምትለው በጎ ሐሳብና እውነቱን ስናንጸባርቅ ነው። የራሳችን ማናቅ ናፋቂ ሆነናል። በቴሌቪዥን ስንጋት፣ በማህበራዊ ሚዲያ ስንጋት፣ በሌሎች ጣቢያ ስንጋት፣ በቻናሉ ስንጋት፣ በፊልሙ ስንጋት፣ በወሬው ስንጋት፣ በሌላ ካሪኩለም ስንጋት፣ በተበላሸ ስነ መንግስት ስንጋት፣ ሁሉ ስንጋት የኛን ረሳን። የኛ የሆነውን ደግሞ ማዳመጥ መስማት አልቻለም። የሚነግረንም አጣን፣ እኛም አልፈለግነውም። በእንዲህ አይነት ሂደቶች ትናንት አለፈ። ዛሬ የሚለውን ላውሳችሁ። ዛሬ ኦርቶዶክሳውያን መከራ አሰባስቦናል፣ ጥሩ ነው። ችግር አሰባስቦናል፣ ጥሩ ነው። ከእግዚአብሔር ፊት እየተገኘን ነው፣ ጥሩ ነው። አብረን በጋራ ድምፅ እያሰማን ነው ለእግዚአብሔር ስማን እያልን፣ ጥሩ ነው። ይሄ ዛሬያችን ነው፣ አሁናችን ነው። ይሄ አሁን ግን ይዘልቃል ወይስ አይዘልቅም? ነገ ምን ይሆናል? ትናንት እኮ ተበታትነን ተነጣጥለን ሳንግባባ ስንጎሻሽ ስንተነኳኮል ባዶ ስንሆን አቅም ስናጣ ሞራል የለሽ ልባችን ዝቅ ሲል ሁሉ ወረደብን። ታሪክ ልንገራችሁ የወንጌል ቃል አሐዱ ብእሲም ዘይወርድም ኢየሩሳሌም ለኢያሪኮ ረከበ ጎፈያት የሉቃስ ወንጌል ምዕራፍ 10 ቁጥር 30 ላይ ጀምሮ እንዲህ ይላል። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ አለ። ምን ሲል ሲወርድ ረከበ ጎፈያት ሽፍቶች አገኙት አለ። ወፈቀው ወገመሱት ዋቅሰሉ ዋቆሰሉት ወሰለቡ ሰለቡት በሞትና በሕይወት መካከል ጥለውት ሄዱ። ምን ሲሆን ሲወርድ ለምን ወረደ? ከኢየሩሳሌም ወረደ። ተወው ሀገሩን። ኢየሩሳሌም የክርስቶስ ሀገሩ ናት። ምሳሌ ነው የሚናገረው። እኛ ኦርቶዶክሳውያን ከኦርቶዶክሳዊነት ከወኔ ከትናንታዊ ሕይወት ስንወርድ ሽፍቶች አገኙ። ገመሱን፣ አቆሰሉን፣ ሰለቡን። ሰልበውን ጥለውን ሄዱ። በምን? በሕይወትና በሞት መካከል። አሁናዊ ያለነው ይሄ ነው። መነሳትን መብታችን ነው፣ አለመነሳትን መብታችን ነው። እድሜ በእጅህ ላይ ናት። ኦርቶዶክስ ያለችው በራሳችን ነው። ከእግዚአብሔርና ከኛ ውጪ በዓለም መድኃኒት የለም። ከእግዚአብሔርና ከኛ ውጪ ኦርቶዶክሳውያን ራሳችን እና እግዚአብሔር የሚያድነን እሱ ነው ማለት ነው። አሁናዊያችን ዙሪያ ገባችን የመመልከት ይጠይቀናል። አሁናዊያችን ይሄም ብዙ ሂደቶች አሉት። ሳይመሽ ነገን ላስታውሳችሁ። ኦርቶዶክሳውያን ትናንት እንዲያከመጣን ዛሬ እንዲህ ካለን ነገ ምንድነው? ምን ሆኖ? ለነገ የማያስብ ሰው ትናንትን ማያውቅ ከብዙ ሰዎች መካከል እናቱን ለይቶ ማን ትሆን ማያውቅና ማን ትሆን እናት የሚል ይመስላል ይላል አንድ ታሪክ ጸሐፊ። እናቱን የማያውቅ ሰው ይመስላል ትናንትን ማያውቅ። ዛሬን የማይኖር የበደነ ነው። የበደነ ያለበሰ የማይበላ የማይጠጣ የተገነዘ ሬሳ ይመስላል። ለነገ የማያስብ ደግሞ ዓላማ የሌለው ነው። ትናንት መሰረት ነው፣ ዛሬ ግድግዳ ነው፣ ነገ ጣራ ነው። ጣራ የሌለው ሰው ይመስላል። ነገ ምን እንሆን? ወንድሜ ሆይ እህቴ ሆይ ምንድነው ዓላማ? ምንድነው ዓላማሽ?
ኦርቶዶክሳዊነት ምንድነው የሚያስተሳስረን? እንዲህ ጉስቁል ያለ የደከመ የላሸቀ የሚሞት ነው ምን ሆኖ ወይስ አንድ ድምጽ ያለን ነው ምን ሆኖ? ነገስ እሱነትን ማሰብ ይጠይቀናል። ነገ ህይወታችንን በትክክል ምንመራበት በትክክል እንደዛሬ የማያለቅስ ጠንካራ ኦርቶዶክስ ምን ሆነበት ምን አይነት ሰዎች ብንሆን ነው? በቤት በጎረቤት በመንደር በሀገር በቤተክርስቲያን በደብር በሁሉም ቦታ ላይ መምከር መወያየት ይጠይቀናል። ለምን አሁን በቃ አሁን ነው አልቋል። አሁን ነው በቃ ተወስዷል። ትናንት አልፏል። በቃ ታሪክ አድርገን እንማርበታለን። ታሪክ የሚያስተምረው የለም። እንደ ሹፌር ወደ ኋላ በስቶክ ያያል፣ ወደፊቱ በመስታወቱ ያያል፣ ወደ ኋላም በታሪክ እናያለን። ወደፊት በህሊና እናያለን። ወደፊት ቀድሞ ማየት ልበሉ። ከነገ በኋላስ 5 ዓመት 6 ዓመት 10 ዓመት 20 ዓመት 50 እና 100 ዓመት ምንድነው ኦርቶዶክስ ምትሆን? ልበሉ። ዓላማ የሌለው ክርስቲያን ከሆን በልተን ጠጥተን የዛሬን ብቻ እናስባለን። እንደዚህ አይነት ኦርቶዶክስ አልሆንም። በዓላማ በህይወት የእስራኤል ሽማግሌ ያ 80 ምናምን ዓመት ሽማግሌ ወይን ዘይት ይተክላል። ዘይት የሚደርሰው በተተከለ በ40 ዓመቱ ነው በደንብ የሚያፈራው። የ80 ዓመት ሽማግሌ ዘይት ሲተክል አንተ ሰው አሁን ከዚህ በኋላ ዘይት ደርሶ ልትበላ ነው ወይ አሉት። አባቶች ተከሉ፣ እኔ በላሁኝ፣ እኔ ተከላለሁ፣ ልጅ ይበላል አለ ይባላል። እኛ እንትከል፣ ልጅ ይኑር። ከኛ በኋላ የሚመጣው ሰው መኖር አለበት። በትክክል ኦርቶዶክሳዊ ህይወት ተጠብቆለት መኖር አለበት። ምን ስንሆን ነገን አልመን ስንሰራ ለነገ ለማሰብ ነገን እንዴት እንቀጥል ነገ ማን ነው የሚል በነገ ጉባኤያችን ላይ በሰፊው እናወራለን። ኦርቶዶክሳውያን በትክክል ነገን መግለጥ የምንችለው ኦርቶዶክስ በሆነ ድምጽ በተባበረ ድምጽ ጫጫታ በሌለው ድምጹ በሚሰማማ ምህላ ባለው እና በሚያስብ ድምጽ ከውከት በጸዳ ድምጽ ክፉን ባስወገደ ድምጽ መምራት ስንችል ነው። ኦርቶዶክስ አይሰክርም። ኦርቶዶክስ አያጠፋም። ኦርቶዶክስ አያበላሽም። ኦርቶዶክስ አይሰስንም። ኦርቶዶክስ አያውኩክም። ኦርቶዶክስ ጋጠወጥ አይደለም። ኦርቶዶክስ ነው ይሄንን የሚያበላሽ ከክርስትና ውጪ ያለውን የሚያበላሽ እሱ ስሙ እንጂ ጠባዩ ህይወት ኦርቶዶክስ አይደለም። እኛ ምንድነን? ክርስቲያን ነን። ክርስቲያን ማን ነው? ህብረታዊ ነው። ህብረት ምንድነው? ሰማያዊና ምድራዊ እንዲሆንበት ነው። የዚያ ጉባኤ አባል ነኝ። አባል ከሆኑኝ አዋቂ አይደለሁም፣ ታዛዥ ነው መሆኑ። ለዚህም ነው የቅዱስ ሲኖዶስ ድምጽ ጠርቶን የታዘዝ ነው። የአባቶቻችን ድምጽ ጠርቶን ድምጻቸው ጠርቶን ምህላ እንደያዝ ነው። ድምጻቸው ጠርቶን እንዲህ ጸጥ ባለ ዓላማ ባለው እንደ ምህላው አባቶች በሚመሩ መስመር ደግሞ ድምጻችንን አሰምተን እንወጣለን፣ እንመለሳለን። በደንብ ዲስፕሊናችን በደንብ የተገለጸው ነው። በደንብ እዚያና እዚህ የሚረጋግጥ ሌላ ጠባይ ያለው ልበሉ፣ ሌላ ጠባይ ያለው አይኖርንም። አንድና አንድ ምን አይነት ጥያቄ አለን? ምን አይነት ጥያቄ? አንድ መንበር፣ አንድ ፓትርያርክ፣ አንድ ሲኖዶስ፣ አንድ ቤተክርስቲያን አይደለ ጥያቄያችን? ከዚህ በላይ ጥያቄ አለን? አሁን የለንም። ይህንን መንበር አይነካ ብሎ ድምጽ ማሰማት ነው። ከዚህ ውጪ ሌላ ጥያቄ የለንም። ድምጻችንም ህይወታችንም ባነራችንም ይሄንን መንበር መጠበቅ ነው። ሌሎች ቅርንጫፎች ናቸው። ነገ አመሮች ነገ እናወራቸዋለን፣ እንወያያቸዋለን። ነገ በዚህ መልኩ ተባብረን ተሰባስበን ሰላማችንን ጸጥታችንን በመጠበቅ አንድ ድምጽ አውጥተን ኦርቶዶክሳዊት ቤተክርስቲያን አጋር ሁና እዚያ ላሉት ለክርስቲያኖችም ተው አይሙቱ ብላ አንዱን ድምጽ የምትገልጽበት ነው። በቤተክርስቲያኗ ላይ የተጫነውን የግድ ገብነት መጫን ሃይማኖታዊነት ተው ብላ አንድ መንበር ብታሰማበት ነው። ይህንን ሐሳብ አስበን እንድንሄድ ይቆየን።